የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 20 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 20 ቀን 2040 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በወያኔ ዘመን ተጀምሮ የነበረው የምርጫ ቧልት አሁንም ተባብሶ እንደቀጠለ አለ። የድራማው ደራሲዎች ከነጭራሹ ቃሉንም መስማት አንፈልግም ብለው በትግራይ ወያኔ ክፍለ ሀገሩን በቁጥጥሩ ስር አስገብቶ አሸባሪ አገዛዙን ጀምሯል። ኢህአፓ በልሳኑ ዴሞክራሲያና በሌላ ልሳኑ ፍኖተ ዴሞክራሲ በተቻለው ሁሉ የዘረኞቹን አፈና አጋልጧል። በዛሬ ከማህደራችን ፕሮግራም በ1997 ዓመተ ምህረት ተደርጎ የነበረው ምርጫ ልክ እንዳሁኑ ሁሉ መወዳደር ይቻላል፣ መሳተፉ ጥሩ ነው እያሉ በውስጥ ግን አገዛዙን የሚደግፉ የውስጥ አርበኞች ነበሩ። አቶ አዛልና አቶ ተክለ ሚካኤል በአሜሪካ ድምጽ ቀርበው ነበር። በቅድሚያ ይቀርባል። በማስከተልም በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ድጋፍና አስተባባሪነት የተቋቋመው የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ ዋና ጸሐፊ የነበሩት ዶክተር መረራ ጉዲና በወቅቱ ለፍኖተ ዴሞክራሲ ሰጥተውት የነበረውን ቃለ ምልልስ እናቀርባለን። በዚህም የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የቁጫ ህዝብ ዴሞክራሲያዊ ፓርቲ በደቡብ ኢትዮጵያ በጋሞ ዞን በቁጫ ምርጫ ክልል የሚካሄደው ቀጣዩ ምርጫ ነጻ፣ ፍትሃዊና አሳታፊ፣ ተአማኒና ቅቡልነት አይኖረውም በማለት ምርጫው እንዲታገድ ጠየቀ። ምርጫ ቦርድ ፌዴራል መንግስቱና የሰብአዊ መብት ተቋማት የቁጫ ህዝብ የመምረጥና የመመረጥ መብቶች እንዲረጋገጡ አስቸኳይ ህጋዊ እርምጃ እንዲወስዱ ጥሪ ያደረገው ፓርቲው ምርጫ ቦርዱም ጥሰቶች እንዲታረሙ በማድረግ በሁለት ወራት ውስጥ ሌላ ምርጫ እንዲካሄድ ውሳኔ እንዲያሳልፍ ጠይቋል። ችግሮች ባልተፈቱበትና ለአንድ ወገን በሚያደላ መልኩ በሚካሄድ ምርጫ የሚመጣውን ውጤት እንደማይቀበልም ፓርቲው አስታውቋል። ፓርቲው በገዢው ፓርቲ መዋቅርና በጸጥታ ኃይሎች ከ16 በላይ ጽህፈት ቤቶቹ በኃይል እንደተዘጉበት፣ በአደባባይ የምርጫ ቅስቀሳ ማድረግ እንዳይችል እንደተከለከለ፣ አባላቱና ደጋፊዎቹ ለሰብአዊ መብት ጥሰቶች እንደተጋለጡና መራጮች ፓርቲውን እንዳይመርጡ ማስፈራሪያና ድብደባ እንደተፈጸመባቸው በመጥቀስ ከሷል። የቁጫ ህዝብ ዴሞክራሲያዊ ፓርቲ 51 ተወዳዳሪዎች ማቅረቡም ታውቋል። የዛምቢያ ኢሚግሬሽን ባለስልጣናት ሉሳካ ከተማ ውስጥ ህጋዊ ሰነድ የላቸውም ያሏቸውን ከ12 እስከ 50 ዓመት የዕድሜ ክልል ያሉ 25 ኢትዮጵያውያንን ሰሞኑን በቁጥጥር ስር አውለዋል። ኢትዮጵያውያኑ ከተማ ውስጥ የተያዙት በአንድ የእንግዳ ማረፊያ ውስጥ የኢሚግሬሽን አካላት ፍተሻ ባደረጉበት ወቅት መሆኑን የአገሪቱ የዜና ምንጮች ዘግበዋል። ሁለት ዛምቢያውያን ደግሞ ከዚሁ እንግዳ ማረፊያ 17 ኢትዮጵያውያንን በአውቶቡስ አሳፍረው ወደ ሌላ ቦታ ሊሄዱ ሲሉ በቁጥጥር ስር ውለዋልም ተብሏል። ሂማን ራይትስ ዋች የኮሎምቢያ ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለመዋጋት የተሰለፉት በተባበሩት አረብ ኤሚሬቶች ተቀጥረው መሆኑን አዲስ ባወጣው የምርመራ ሪፖርት አስታወቀ። ድርጅቱ ኮሎምቢያውያኑ ቅጥረኞች ሱዳን ከመግባታቸው በፊት በኤሚሬቶች ወታደራዊ ጦር ሰፈር በኩል እንዳለፉና ስልጠና እንደወሰዱ ማረጋገጡን ገልጿል። ቅጥረኞቹን በመቅጠር የተሳተፈው ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለ ከኤሚሬቶች መንግስት ጋር ግንኙነት ያለው የግል የጸጥታ ኩባንያ መሆኑም ታውቋል። ሂማን ራይትስ ዋች ሌሎች ሀገራት የኤሚሬት ባለስልጣናትን ጨምሮ በጉዳዩ ተሳታፊዎች ላይ ማዕቀብ እንዲጣል የሚያስችል ምርመራ እንዲደረግ ግፊት እንዲያደርጉም ጠይቋል።
ሀገራት ከኤሚሬቶች ጋር ያላቸውን ወታደራዊ ትብብርና ለአገሪቱ የጦር መሳሪያ መሸጥ እንዲያቆሙ የጠየቀው Human Rights Watch የአውሮፓ ህብረት አገራት ደግሞ ኤሚሬቶች ለፈጥኖ ደራሹ ኃይል ድጋፍ መስጠት እንዲያቆሙ በባለስልጣኖቹ ላይ ግፊት እንዲያደርጉም ጥሪ አቅርበዋል። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። በቅድሚያ አቶ አዛለ ደስታና አቶ ተክለ ሚካኤል ከቫንኩቨር ካናዳ ከአሜሪካ ድምጽ ጋር ያደረጉት ቃለ ምልልስ። አቶ ተክለ ሚካኤልና አቶ አዛለ ደስታ ሁለቱም ከቫንኩቨር ካናዳ ናቸው። አቶ ተክለ ሚካኤል ተቃዋሚዎች በምርጫው መሳተፍ አለባቸው የሚለውን ሐሳብ መከራከሪያ ይዘው የቀረቡት እርስዎ ነው። ከእርስዎን ጀምር እስኪ። አመሰግናለሁ አሉላ። አንተ ልትለይ ትችላለህ፣ በጣም ልጅ ነኝ ወጣት። እኔ ባጭሩ ለማለት የፈለኩት ጽሁፉ ከወጣም በኋላ አንዳንድ የአረዳድ ችግሮች ተመልክቼ ኢትዮጵያ ውስጥ አሁን ባለው ሁኔታ ፍትሃዊ እና ትክክለኛ የሆነ ምርጫን ሊያስደርጉ የሚችሉ ተቋማዊ ሁኔታዎች እንደ ነጻ ፍርድ ቤት፣ እንደ ገለልተኛ ምርጫ ቦርድ አለ። ኢህአዴግም ዝግጁ ነው ነጻ ምርጫ ለማድረግ ብዬ አላምንም። ነገር ግን ኢትዮጵያ ውስጥ ያሉ ድርጅቶች በሰላም እንታገላለን ብለው የተመዘገቡ ድርጅቶች በዚህ ባለው ሁኔታ ውስጥም ቢሆን በመጀመሪያ ደረጃ በዋነኛነት ኢህአዴግን የበለጠ ለዓለም ህብረተሰብ ለማሳጣትና ሁለተኛ ደግሞ ሲመዘገቡም ተመዝግበን እንንቀሳቀሳለን ሲሉ ነጻ ሁኔታ ኖሮ ሳይሆን ከዕለት ዕለት ይሻሻላል ይስተካከል በሚል እምነት ስለሆነና ወይ የለም በፍጹም ኢትዮጵያ ውስጥ ሰላማዊ ትግል ማድረግ አልቆለታል ብለው ተጨረጣጥፈው የተታው ውስጥ እንዳለ ቁጭ ካላሉ በስተቀር እንታገላለን ብለው ካሉ ወደ ምርጫ መግባት ምንም ምርጫ የሌለው ነገር ነው በእኔ አስተያየት ማለት ነው። አንደኛ። ሁለተኛ ደግሞ ኢህአዴግ ድምፁን አጥፍቶ ጸጥ ብሎ የራሱን ድርጅት እያደራጀ የራሱን አባላት እየመለመለ ገንዘብ እየሰበሰበ የራሱን ተቋማት እየገነባ ድምፁን አጥፍቶ ልክ ምርጫ አንድ ወር ሁለት ወር ሲቀረው በቃ ይሄው ነጻ ለቅቅ ያለው ተወዳደሩ ሊል ነው ያሰበው። እኛ ግን ይሄን ነገር በግልጽ አንስተን ገና ካሁኑ መነጋገር መቻል አለበት። በሶስተኛው ምክንያት በዚህ በውጭ አካባቢ የተቋሚ መሪዎች ሲንቀሳቀሱ ጫና ይደረግባቸዋል። እዛው ሀገር ቤትም ሆነው እዚህ ከውጭ ያለኑ ሰዎች አሉታዊ የሆነ ጫና ሳናደርግባቸው በራሳቸው ህሊና ገምግመው ምንድነው አሉታዊ ጫና ያሉት አቶ ተክለ ሚካኤል? ለምሳሌ አሁን ባለፈው ወይዘሪት ብርቱካን ሚደቅሳ ወደ አውሮፓ ስትመጣ ምርጫ ልትገቢ ነው 8 ነጥቦች ሳይሟሉ እንዴት ኢህአዴግ ሰው እየገደለ እያሰረ ወደ ምርጫ ትገባላችሁ እየተባለ አሉታዊ በሆነ መልኩ እነሱ ላይ ኢንፍሉዌንስ የማድረግ ሁኔታ አለ። እና ኖ ያ ብቻ አይደለም ለካ የዚህም ተቃራኒ ሐሳብ አለ። ወደ ምርጫ መግባት አለባችሁ የሚለውንም እንዲያውቁት ጭምር ሚዛን ለመፍጠርም በመነሳሳት ነው ይሄንን ጽሁፍ ያቀረብኩት። ከዛ በተረፈ በምንም መልኩ ኢትዮጵያ ውስጥ ነጻ ምርጫ ይደረጋል የሚል እምነት የለኝም። መልካም። አቶ አዛለ ከዚህ ተቃራኒ የሆነ ሐሳብ ነው የሚያቀርቡት። ኢትዮጵያ ውስጥ አሁን ባለው ሁኔታ ከዓመት በኋላ በሚካሄደው ብሔራዊ ምርጫ ተቃዋሚ ኃይሎች መሳተፍ የለባቸውም ነው የሚሉት። ለምን? እንግዲህ እኔ ምርጫን በተመለከተ አንድ የምናውቀው መንግስት ነው አሁንም ያለው ምርጫ 97ን ያካሄደ መንግስትና በጠመንጃ ከተሸነፈም በኋላ ስልጣንን በጨብጦ የተቀመጠ መንግስት ነውና ይሄ መንግስት በአንደኛ ደረጃ ህጋዊም አይደለም። በህጋዊ ደረጃ በዚህ መንግስት ስር ተወዳድሮ ምርጫ ማለት ተመሳሳይ ውጤትና ተመሳሳይ የህዝብ እልቂትን እንደገና አስመዝግቦ እንትን ማለት ነው። ስለዚህ በዚህ ምርጫ ማለት በቂ የሆነ በደም የተገነባ ተመክሮ አግኝተናል። የኢትዮጵያ ህዝብ በምርጫና አልሳተፍም ያለው እንደዚህ ከንቅልፉ ባኑ አይደለም፣ ወይም ደግሞ ዛሬ ምርጫ እንግባ ምንለው እንደዚህ ባነን አይደለም። ላለፉት 17 ዓመት አሁን ያለው የኢትዮጵያ መንግስት ስናስታምምና የኢትዮጵያ መንግስት ሲያስታምም የኖረ አሁን ያለው መንግስት በራሱ ባወጣው ህገ መንግስት የማይገዛ የራሱ ምርጫ ቦርድ ፈጥሮ በራሱ የሚመራ
የመንግስትን ተቋማት በአጠቃላይ ከፍትህ እስከ መጨረሻ ድረስ ያሉትን የራሱ የፖለቲካ መሳሪያ መጠቀሚያ ያደረገ ለህግ የማይገዛና ህጋዊ ያልሆነ መንግስት ነው። ከእንግዲህ ወዲያ ያልተጋለጠበት ነገር የለም፣ የሚጋለጠው ነገርም የለም። ይህ ደግሞ የአሁኑ ምርጫ ይሄ መንግስት ኢትዮጵያን አፍርሶ ለመሄድ የሚያስችለውን እድሜ ለመግዛት የሚያረጋግጥ እንጂ ለኢትዮጵያ ህዝብ የታቀደለትን ዲሞክራሲ፣ ፍትህና የኢኮኖሚ የፖለቲካና የሶሻል ፍትህ ለማምጣት የሚካሄድ ምርጫም አይደለም። አቶ ተክለ ሚካኤል ምን መልስ አለዎት? አቶ አዛለ ምክንያት አድርገው ያቀረቧቸው ሁኔታዎች በፍጹም ምርጫ እንዲካሄድ አይፈቅድም እያሉ ነው። ምን መልስ አለዎት? ምንም እስማማለሁ። ቀደም ሲል እንዳስቀመጥኩትኝም አቶ አዛለ ስለ ኢህአዴግ ያስቀመጠውን ነገር ሙሉ በሙሉ እስማማበታለሁ። እኔና አቶ አዛለ የምንለያየው ነፃ ምርጫ አይደረግም፣ ስለዚህ ምን ይቀጥል ቀጥሎ የሚለው ላይ ነው። እንደኔ አስተያየት ሌላኛውን የትግል መስክ ማራመድ ሙሉ በሙሉ ደግፈዋለሁኝ። ነገር ግን ምርጫው ራሱ ከምናራምዳቸው የትግል ዘርፎች ውስጥ አንዱ መሆን አለበት ማለት ነው። ኢህአዴግ አቶ አዛለ እንዳለው በደንብ ለዓለም ህብረተሰብም ለኢትዮጵያ ህዝብ በደንብ ተሳትፏል። ትግላችን የሚያበቃው የማሳጣቱ ዘመቻ በእኔ አስተያየት የሚያበቃው ልክ ስናሸንፍ ነው። ነገሮች ሁሉ ሲለወጡ ነው። ነገሮች እስኪለወጡ ግን በ97 አሳተነዋልና በቃ በ2002 ማሳጣት አያስፈልግም ብለን ቁጭ ማለት አይገባም። ሁለተኛ ደግሞ የውጭ ህብረተሰብ በተለይ የዓለም አቀፉ ማህበረሰብ ካየኸው ያለፈ አልፏል፣ እስቲ ደግሞ አሁን እንየው የማለት አዝማሚያ ያሳያል ብዙም ጊዜ እንጂ ልክ የ2002ቱን ያለፈ 17 ዓመት ብቻ ችግር አንስተን አሁንም ያው ነው ብለላቸው ብዙም ያለመረዳት ሁኔታ አለ። አዳዲስ አመራር ነው የመጣው። አሁን በአሜሪካም ስትመለከተው እነ ኦባማ ነው የመጡት፣ እነ ክሊንተን በእርግጥ የነበሩ ናቸውና እነሱ ደግሞ እስቲ እንየው ደግሞ ያለፈ አልፏል፣ አሁን በእኛ አስተዳደር ደግሞ እንመልከተው የማለት አዝማሚያ ሊኖር ይችላል እና ከዛ አንፃር ምርጫው ውስጥ ለውጥ ይኖራል ብሎ ተስፋ የማድረግ ሁኔታ ሳይሆን ኬዛችንን በየቀኑ እያሳየን እያጠናከረን ከመሄድ አንፃር የእነዚህ ሰዎች በዚህ ምርጫ ውስጥ መሳተፍ ወሳኝ ነው የምለው። ስለዚህ የኔ አርጊመንት ምርጫ ውስጥ መግባት ለውጥ ያመጣል፣ ፓርላማ ውስጥ ገብተው ለውጥ ያመጣሉ ሳይሆን ምርጫ ውስጥ መግባት በራሱ አንዱ የመስዋዕትነትን የምንከፍልበት ተጨማሪ ኬታችን ለህብረተሰብ የምናሳይበት አንድ አጋጣሚ ነው። ምርጫ ውስጥ ካልገቡ ግን ተቃዋሚዎች እድል አይሰጣቸውም። የመንቀሳቀስ ከህዝቡ ጋር የመገናኘት መገናኛ ብዙሃን የመጠቀም እድል አይሰጣቸውም ማለት ነው። አቶ አዛለ የአቶ ተክለ ሚካኤል መከራከሪያዎች ሰምተዋል። ይህም እንደ አንድ አማራጭ መቅረብ አለበት፣ አለበለዚያ ተቃዋሚ ኃይሎች መንቀሳቀስ የሚችሉበት እድል አያገኙም እያሉ ነው። በመንግስት በኩል ወይም መንግስቱን በሚደግፉ በኩል የሚያነሷቸውን ሀሳቦች ቀጥዬ አመጣለሁ። ምን ይላሉ አቶ ተክለ ሚካኤልም ላቀርቧቸው እንደ አማራጭ መወሰድ አለበት ለሚለው ሀሳብ? ወንድሜ ተክለ ያለውን የቅን ሀሳብ እንደሆነ ነው የማየው አላማው የመሳተፍ ሁኔታ። ነገር ግን ይሄ መንግስት ቢሆንም ምርጫም ልግባ ብል አያሳትፍም። ከምርጫ 97 የነበሩትን እነዛ በትግል የተገኙትን አንዳንድ ዲሞክራሲያዊ ሂደቶች መሰብሰብ፣ ሰላማዊ ሰልፍ የማድረግና ህዝቦችን መቀስቀስ የሚባል ሁኔታ አግዷል። ዋናው አሁን መሳተፍ የሚባለው የተደራጀ ህዝባዊና ኢትዮጵያን ወክሎ የሚቆም ኃይል በአሁኑ ሰዓት በለጠ ማጋለጥ የሚቻለው ጋይ መንገድ እንታገላለን የሚሉትም ኃይሎች በአሁኑ ሰዓት ይሄ መንግስት የሚካሄደውን ትግል በውጭም ያለው ዲያስፖራው ደግሞ በኢኮኖሚ ያለው መንግስት ኢኮኖሚያዊ፣ ፖለቲካዊና ሶሻላዊ ያሚ መልኩ ማጋለጥ የሚባለው በትግል ነው እንጂ በምርጫ አይደለም። ያልተፈታው ህልሜ የውስጤ ወላፈን የውስጤ ትኩሳት የመሆኔ ትርጉም የኔነቴ መብራት የቆየ ህልም አለኝ ውሉ ያልተፈታ የሚጎተጉተኝ ሁሌ ጠዋት ማታ የሚቀሰቅሰኝ ሌሊት ከመኝታ ብልጭ ቦግ ሲል ሲነድ ሲቃጠል አጥንት ሲለበልብ ቆዳ ሲሸበሽብ ጅማት ሲያገነትር ቀለም አስለውጦ ሲያሸሽ የራስ ጠጉር ይታያል ከፊቴ መጉላላት መክሳቴ ታምቆ ብርታቴ ትርጉም የድርጊቴ የቆየ ህልም አለኝ ውሉ ያልተፈታ የተጎናጎነ የውስጤ ቅሬታ በውስጤ የሚጉላላ ተጉላልቶ የሚያጉላላ ታምቆ ብርታቴ ትርጉም የድርጊቴ ይታያል ከፊቴ ሮሮ ሲያሰማ በተራ አካላቴ የሚፈታ ልሻም ፈቺው ራሴ ነኝ ግን አላላውስ ብሎ ደንቃራ ሆኖብኝ እያደናቀፈ እየኮረኮመኝ
እንዳልተረጉመው ጊዜ ከለከለኝ። በሰራ አካላቴ እየተወራጨ በልሜ ለመፈታት እድሜ ቀጨጨ። ወዘናዬ ጠፍቶ መልኬ ተለውጦ አጥንቴ ደረቀ። ከኔው እየሸሸ እኔነቴ ራቀ። አድጎ እንዳያሳድግ ዕውቀት በድርጊቴ በውስጤ ታምቆ ኃይልና ብርታቴ የህሊና ክብሪት ወቀሳ እየጫረ አካሌን በሙሉ እየመረመረ ምን ሰራ ይለኛል ሁሌ በወቀሳ ይደቋቁሰኛል። ሌሊት ከመኝታ የሚቀሰቅሰኝ ውሉ ያልተፈታ የቆየ ህልም አለኝ። ነዶ የሚያቃጥል ከስሎ የሚያከስል አይምሮ የሚንድ ልብ የሚሸረሽር አካል ማገዶ አርጎ ነፍስ የሚያንጨረጭር የውስጤ ትኩሳት የውስጤ መንጨርጨር ለወገኔ ስቃይ ለወገኔ ችግር ሆኜ በመቅረቴ አቅመቢስ ባላገር የትውልድ ባለዳ የማይመልስ ብድር። አንተም እንደኔ ነህ ውሉ ያልተፈታ የቆየው ህልም አለህ። ዘወትር ጧት ማታ ሁሌ የሚሞግትህ ምን ሰራህ ለአገርህ ምን ፈጠር እያለ የሚጎተጉትህ። አንቺስ እህት ዓለም አለሽ የቆየ ህልም የተጎናጎነ ውሉ ያልተፈታ ተጉላልቶ የሚያጉላላ የውስጥሽ ቅሬታ እወልዳለሁ ብለሽ በፍቅር የጸነስሽው ሽል ሆኖ የቀረ ያልተገላገልሽው። በኢህአፓ ድጋፍና አስተባባሪነት የተመሰረተው የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃህ ዋና ጸሐፊ ዶክተር መረራ ጉዲና ከፍኖተ ዴሞክራሲ ጋር በ1997 ዓመተ ምህረት ያደረጉት ቃለ ምልልስ ህብረቱ ለሚከተለው ማለትም በ1997 ዓመተ ምህረት በግንቦት ወር ለሚደረገው ምርጫ ለመሳተፍ ዝግጁ መሆኑን በተለያዩ የሚዲያ ዘርፎች ሰምተናል። እዚህ ላይ የተደረሰበት ሁኔታና ህብረቱ ይጠይቅ የነበረው በምርጫው ላይ ለመሳተፍ ያቀረባቸው ጥያቄዎች ምን ያህሉ ተመልሰዋል? በምን ያህልስ ይህ ምርጫ ፍትሃዊና ነጻ ይሆናል ብሎ ህብረቱ ያምናል? ዶክተር መረራ ይሄንን ቢመልሱልን መጀመሪያ። ከመጀመሪያው ከመጨረሻው ልጀምርልን። ምን ያክል ነጻና ፍትሃዊ ይሆናል የሚለው ነገር ነጻና ፍትሃዊ ምርጫ በትክክል ሊመጣ የሚችለው ነጻ የምርጫ ቦርድ ገለልተኛ የምርጫ ቦርድ ሲፈጠር ነው። ያልተፈጠረም በግልጽ ቋንቋ ለማስቀመጥ ያልተፈጠረም ነገር ግን በእኛም ግፊት በእኛም ትግል በኢትዮጵያ ህዝቦች ትግል በዲፕሎማቲክ ኮሚቴው ግፊት የኢትዮጵያ መንግስት እስካሁን ድረስ የለቀቃቸው ነገሮች አሉ። እነዛ ነገሮች ደግሞ ለትግሉ እጅግ ጠቃሚ ናቸው። ለምሳሌ የዜና ማሰራጫዎችን የመጠቀም ሁኔታ በኢትዮጵያ ቴሌቪዥን፣ የኢትዮጵያ ሬዲዮ እንደገና በሶስቱም ቋንቋዎች በአማርኛ፣ በኦሮምኛና በትግርኛ እንድንጠቀም የተወሰኑ ተሰጥቶናል። እነዛን ለመጠቀሙ ለሚሊዮኖች የምንፈልጋቸው መልእክቶች ለሚቀጥሉት 3 ወራት ደጋግመን ለማሰማት ደጋግመን ይህ መንግስት የኢትዮጵያ ህዝብን ለመምራት የሞራልም የፖለቲካ ብቃትም እንደሌለው ይህ መንግስት እስከ አንገቱ ድረስ ሙስና ውስጥ እንደገባ ይህ መንግስት በየትኛውም ሚዛን የኢትዮጵያ ህዝብን መግዛት ስላልቻለ ከስልጣን እንዲወርድ የኢትዮጵያ ህዝብ ከዳር እስከ ዳር እንዲንቀሳቀስ የራሱንም የልጆቹንም የቤተሰቡንም አጠቃላይ የኢትዮጵያ ህዝቦችን ህልውና እያናጋ የሚገኝ መንግስት ስለሆነ ይህ መንግስት አጥፍቶ እንዳይጠፋ የኢትዮጵያ ህዝብ በነጻና ፍትሃዊ ምርጫ ይህን መንግስት እንዲያወርድ መልእክቶቻችን በፈለግን መንገድና ሁኔታ ለማስተላለፍ የምንችልበት እቺ የሬዲዮ የቴሌቪዥን ያለው ቀዳዳዎች አሉ። ይሄ አንዱ የተለወጠ ነገር ነው። ፈረንጆቹንም የውጭንም አሜሪካኖችን አሜሪካና የአውሮፓ ዩኒየንን ጨምሮ በብዛት
ታዛቢዎች ወደ ኢትዮጵያ ውስጥ እንዲገቡ ፍቃድ ሰጣለሁ ብሏል። በዛ በኩልም እየተንቀሳቀሰ ነው። እሱም አንድ ነገር ነው። ዲፕሎማቲክ ኮሚቴ አካባቢም እኛ በስፋት ታዛቢዎችን ልከን በስፋት ሁኔታዎችን ታዛቢዎችን ሲልኩ ደግሞ በመጨረሻው ቀን ሳይሆን ከሁለት ወር በፊት ልከን ኢትዮጵያ ሁሉንም ኢትዮጵያ አካባቢ ተንቀሳቅሰን ሁኔታዎችን ለማየት እንሞክራለን ብሎናል። ከሁሉም በላይ ግን እዚህ ውሳኔ ላይ ያደረሰን ሰፊ ህዝባዊ መነሳሳት አለ። ሰፊ ህዝባዊ መነሳሳት በተንቀሳቀስንባቸው አካባቢዎች አለ። ላለፉት 14 ዓመታት በተለየ ሁኔታ ህዝቡ አሁን በቃን፣ ዘንድሮስ ይለይልናል፣ ዘንድሮስ ይህ መንግስት አጭበርብሮን ሰርቆን ድምጻችን የሚያልፍበት ሁኔታ መፈጠር የለበትም የሚሉት ህዝባዊ መነሳሳትና ህዝባዊ ጥያቄዎች ስላሉ ያንን አሁን ባለንበት ሁኔታ ቅድም እንዳልኩኝ ብዙ ጊዜ ኢትዮጵያውያን ምንድነው ጅብ ካለፈ በኋላ ውሻቸው ያንን ነገር ነው የሚገጥመን። ወሳኝ በሆነ የታሪክ ወቅት ወሳኝ እርምጃዎች ወስደን ወሳኝ እንቅስቃሴዎችን አድርገን ወደፊት መራመድ ስንችል በተለያየ መንገዶች ስንጨቃጨቅ ጊዜው አልፍብናል። ስለዚህ አሁን ያንን ያለው ሁኔታ አጠቃላይ ሁኔታችን ገምግመን ከፕሮሰሱ ከመውጣት ይልቅ ፕሮሰሱ ውስጥ ቆይቶ እነዚህ ነገሮች እስከዳር ወጥቶ ማየቱ ለኢትዮጵያ ህዝቦች ትግል ወሳኝ ነው የምንላቸው ስለደረስን ነው። ሁኔታዎችን ገምግመናል። በተለይ ከዚህ መንግስት ቁጥጥር ውጪ ያላቸው የኢትዮጵያ ልጆች በቂ ድጋፍ በወሳኝ ጊዜ የምትሰጡን ከሆነ ነጻና ፍትሃዊ ምርጫ መንግስት ገዢ ፓርቲ ወይም መንግስት ለፈለገ ብቻ ሳይሆን ህዝቡ ነጻና ፍትሃዊ ምርጫ ለማድረግ የሚችልባቸው ሁኔታዎች አንዳንድ ዓለም ክፍሎች ስላሉ እዚህም አካባቢ ያለ ነው። ያንን ግንዛቤ ያለን ባለፈው ጊዜ ዩክሬን ውስጥ አይተናል። ከ5-6 ዓመት በፊት ዩጎዝላቪያ አይተናል፣ ጆርጂያ አይተናል። ህዝቡ በበቂ ደረጃ ከተንቀሳቀሰ ህዝቡ ከዳር እስከ ዳር ከተንቀሳቀሰ ምርጫን በመስረቅ የጠመንጃ አገዛዝን በህዝብ ላይ በመጫን ለመንቀሳቀስ የሚፈልጉ መንግስታትን በቃችሁ ሊል የሚችልበት ሁኔታ ስላለ የኢህአዴግ መንግስትም ይሄንን የሚያውቅ ይመስለኛል። የኢትዮጵያ ህዝብ በቃችሁ ሊል በሚችልበት ደረጃ ቢያንስ አንድ ወሳኝ የሆነ የትግል ምዕራፍ ወደፊት የህዝቡን ትግል ለመውሰድ በምንችልበት ደረጃ መንቀሳቀስ ስላለብን ይህን ወስነናል። በተለይ ህዝቡ ሀገር ውስጥም ሆነ ውጪ ያሉ ሀብት ያለው በሀብቱ፣ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ የሚንቀሳቀስ ከሆነ አንድ እርምጃ ወደፊት የምንሄድበት ሁኔታ ያለ ይመስለኛል። ይህ እንግዲህ እንገባለን ማለት እስከ መጨረሻው ድረስ ሄደን ሁኔታዎች የማይለወጡ ከሆነ በህዝቡ ትግልም አንድ የተወሰነ እርምጃ ወደፊት የማንሄድ ከሆነ የመጨረሻው ሰዓትም ልንወጣ እንችላለን። ከዛ በኋላ ደግሞ ኢህአዴግ አሁን የተዘጋጀው ይመስለኛል በካድሬዎቹን በምርጫ አስፈጻሚዎች አካባቢ ስላሰለፈ ለመስረቅ የተዘጋጀ ይመስለኛል። ህዝቡ ደግሞ ከኛ ጋር ወጥቶ ፈርቃችሁ አትሄዱም ሊል በሚችልበት ደረጃ ለመንቀሳቀስ መቻል አለብን። ለዚህ እንግዲህ እነዚሁ አጠቃላይ ሁኔታዎችን እስከ መጨረሻው 11ኛ ሰዓት ዋጠበር 0 ሰዓት ድረስ ለመሄድ በዛም ሁኔታችን አይተን በዛም ለመውጣት እንችላለን ካስፈላጊ ሆኖ ካገኘ ነው። ከዛ በኋላ ደግሞ በማግስቱ ኢህአዴግ ምርጫውን ማጭበርበሩን በኢትዮጵያ ህዝብ ፊት ግልጽ በሆነ ቋንቋና መንገድ አሳይተን ከዛም ምርጫውን አንቀበልም ብለንም ለመውጣት እንችላለን። ወሳኙ ነገር ግን ለዛ ለመድረስ እገባለሁ አልገባም እንዲሁን ይሁን አይሁን የሚለው ሳይሆን በአሁኑ ሰዓት ሁኔታዎችን ገምግመን የገባንበት በወሳኝ ወቅት ወሳኝ ህዝባዊ እንቅስቃሴውን በወሳኝ መንገድ መሰል ሁኔታዎችን ለማየት ነው የገባ ነው። ስትራቴጂው እየታገልን መደራደር ነው፣ እየተደራደርን መታገል ነው። ድርድሩንም እስከ መጨረሻው ሰዓት አናቆምም። ትግሉንም እስከ መጨረሻው ሰዓት እንገፋበታለን። ግን ለትግሉ እናንተ ነገ ተነጎዳ ሳትሉ እስከ ክሬዲት ካርድ ድረስ ሆናችሁ በወሳኝ ወቅት
ሲንቃቀብሉን የኢትዮጵያ ህዝብ አሁን ባለበት ሁኔታ የትግሉ ሁኔታ መልክ የያዘ እየመጣ ይመስለኛል። ይህንን በማይሆን መንገድ ይህ መንግስት አሁንም ቢሆን አጭበርብሮ እንዳል በሁሉም የኢትዮጵያ አካባቢዎች ቢሮዎች ለመክፈት እንፈልጋለን። ህዝቡ በየቦታው ህዝባዊ ስብሰባዎችን ከዳር እስከ ዳር ተንቀሳቅሶ እየተሰበሰበ እንዲነጋገር፣ እንዲወያይ ይህም መንግስት ለማውረድ የሚችልባቸውን ስትራቴጂ እንዲቀይስ በየቦታው ተንቀሳቅሰን ለማስተማር እንፈልጋለን። በዚህ 3 ወር ውስጥ ማንም ተወዳዳሪ በፈለገበት ሰዓትና ሁኔታ የመንግስት ፍቃድ ሳይጠይቅ ስብሰባዎችን ማካሄድ ይችላል በየትኛውም አካባቢ። ስለዚህ የምናስተማራቸው እጩዎቻችን በየቦታው ተንቀሳቅሰው በፈለጉበት ሰዓትና ሁኔታ ህዝባዊ ስብሰባዎችን እያካሄዱ ህዝቡን ለማደራጀት፣ ህዝቡን ለማንቀሳቀስ፣ ህዝቡን ትግል አቅጣጫ ለማስያዝ የሚችሉበት ሁኔታዎች ስላሉ ይቺ ምርጫ ቦርድ ብቻም ሳይሆን እሱን ድርድሩን በዛም እንቀጥላለን። እዛ ላይ ተንጠልጥለን ወሳኝ የሆነ የህዝባዊ ትግል አቅጣጫ የማስያዙን ሁኔታ እንዳንረሳ አይተን ነው የወሰንነው። ስለዚህ አሁን ኢትዮጵያ ውስጥ ያለው እውነታ የኢትዮጵያ ህዝቦችን ትግል በአጭር ቋንቋ አንድ እርምጃ ወደፊት ለመውሰድ የሚያስችል ሁኔታ ያለ ይመስላል። ያ ማለት ህዝቡ ለመታገል፣ ህዝቡ አቅጣጫ ይዞ ለመንቀሳቀስ መልክ ያለው ስራ ለመስራት የፈለገ ይመስለናል። ስለዚህ እናንተ ስንቃቀብሉን ውሳኔውን የወሰንነው አጠቃላይ ሁኔታችን የኢትዮጵያ ህዝብንም እንቅስቃሴ የራሳችንም እንቅስቃሴ የዲፕሎማቲክ ኮሚኒቲውም እንቅስቃሴ ይሄንን ገምግመን ነው ወደፊት ይሄን ውሳኔ ላይ ያደረስነው። ዶክተር መረራ ቅንጅቱ በምርጫው ላይ ራሱ እንደ ቅንጅትነት እንቀርባለን፣ ሁላችንም አንዳንድ ተመራጮችን እናቀርባለን ብሎ የራሱን ሰዎችን ማዘጋጅቷል። ወያኔ የራሱን ሰው ያዘጋጃል። ቀደም በደሴ አካባቢ በተደረገ ስብሰባ ላይ ያጋጠመውን ሁኔታ እናንተ አንድ ብቻችሁን ሆናችሁ ከወያኔ ጋር የምትወዳደሩ ከሆነ እንደምታሸንፉ እርግጠኛ ነን። ቅንጅቱ ደግሞ ከዚህ በተለየ ሁኔታ እየተዘጋጀና በተለይም ደግሞ እናንተ በህብረት እየታገላችሁበት ያላችሁት ላለፉት 2 ዓመታት የምትታገሉበትን ነገሮች እያፈረሰ እየመጣ ነውና በተለይ ቅንጅቱን በሚመለከትና ምርጫውን በመሳተፍ ላይ በግንቦት ወር በሚደረገው ምርጫ ላይ ቅንጅቱ ለወያኔ የሚያበረክተውን አስተዋጽኦ አብረው ቢገልጹልን። እንግዲህ በአጠቃላይ ቅንጅት ውስጥ ዛሬ ከገቡት ጋር በተለያዩ መንገዶች ከሰፊ ህብረት ለመፍጠር ያው ትግሎች ነበሩ። ትግሎች ስናካሄድ ነበር። ረጅም ጊዜ ፈጀ ትግሎች ተካሂደው ነበር። ግን መጨረሻ ላይ ብቻቸውን ለመሄድ እንደፈለጉና በዛ አቅጣጫ እንደገፉ ነው ያ መጨረሻ ላይ ሁላችሁም እንደምታውቁት የደረስንበት። በግልጽ ቋንቋ በሚቀጥለው ምርጫ ላይ አንድ ኢህአዴግ አንድ ተቃዋሚ ደግማለሁ፣ ለሁሉም ግልጽ እንዲሆን አንድ ኢህአዴግ አንድ ተቃዋሚ የሚወዳደርበት ሁኔታ ካልፈጠርን በስተቀር በገዛ እጃችን ለኢህአዴግ መንግስት ራሳችን አስረን ማስረከባችን መሆኑን እነሱም ይሁኑ ማንም ኢትዮጵያዊ እነሱ ብቻ ሳይሆን ኢህአዴግ የፈለፈላቸው ሌሎች ድርጅቶች ስላሉም ጭምር ነው ይህንን የሚናገረው። ማንም ተቃዋሚ ማንም የኢትዮጵያ ህዝብ እድል መጪው እድል ምን መሆን እንዳለበት የሚያሳስበው ሰው ያንን ፖሊሲ መቀበል ይኖርበታል። ድርድሮች መካሄድ አለባቸው። ይህንን ትተን አንድ ተቃዋሚ አንድ ኢህአዴግና 11 ተቃዋሚ ለምርጫ ውስጥ የምናቀርብ ከሆነ ለኢህአዴግ ከመስራት ውጪ የሚያመጣ ውጤት ስለሌለ ሁሉም ተቃዋሚ ይህንን ፖሊሲ ተጠቅሞ እንዲገፋ እስከ መጨረሻ ሰዓት ድረስ ለራሳችን እንገፋለን። ሌሎችም ተቃዋሚዎች ይህንን ይቀበላሉ የሚል ግምት አለን። ያንን ካላደረጉ ግን በኢትዮጵያ ህዝቦች ትግል ውስጥ እጅግ በጣም አደገኛ የሆነ አቋምም መያዝም ነው፣ ያንን ማዛመድም ነው። በተለይ ኢህአዴግ ተመልሶ በኢትዮጵያ ህዝብ ላይ የጠመንጃ አገዛዙን እንዲችል ማድረግ መንገዶችን መክፈት ነው። ለምሳሌ ኬንያ አካባቢ ጎረቤታችን ደጋግመን እንደምናነሳው ከ10 ዓመታት በላይ 2 ምርጫ የሞይ መንግስት በኬንያ ህዝብ ላይ የቆየው በእነሱ መከፋፈል ነው። 16 ተቃዋሚዎች ህብረት ፈጥሮ ሞይን ሲገጥሙት ግን 40 ዓመት የቆየ ገዢ ፓርቲን ከስልጣን ማውረድ እንደቻሉ በግልጽ
ከመንግስት ጋር ባደረግነው ክርክር በግልጽ ቋንቋ ያስቀመጥኩትና ጥሪ ያደረግኩት በዚህ ላይ ነው። ተቃዋሚዎች የተሳሳተ የታሪክ ስህተት ሰርቶ በተለይም የታሪክ ስህተት ሰርቶ ለታሪክ ፍርድ እንዳንቀርብ ደጋግሞ እንዲያስቡበት ያስፈልጋል። በዚህ ላይ እኛ እስከ መጨረሻው ድረስ አንድ ተቃዋሚ አንድ ኢህአዴግ ፖሊሲ ይዘን ነው የምንንቀሳቀሰው። ማንም ተቃዋሚ ነኝ የሚል ማንም በተቃዋሚ ጎራ የሚሰለፍ ኢህአዴግ ያልፈለፈላቸው ተቃዋሚዎች ካልሆኑ በስተቀር ይህን ፖሊሲ ተቀብሎ ስራ ላይ ያውላሉ የሚል ግምት አለን። በእኛ በኩል ግን እስከ መጨረሻው ይህንን ፖሊሲ ለመግፋት አቋሙንም ፍላጎቱንም አለን። ዶክተር መረራ ትንሽ ዲፕሎማሲያዊ የሆነ መልስ ነው የሰጡልና ለምሳሌ በዚህ አካባቢ በቅንጅቱ በኩል የሚነዛው ፕሮፓጋንዳ ሙሉ ለሙሉ ጸረ ህብረቱ የሆነ ፕሮፓጋንዳ ነው የሚነዛውና በብርጫው ላይ በምንካፈልበት ጊዜም በሚሉበት ተቃዋሚ ከቀረበ ማለትም ቅንጅቱ አንድ ተቃዋሚ ባቀረበበት ቦታ ላይ ህብረቱ አያቀርብም የሚል አይነት ድምዳሜ ላይ የተደረሰ ነው የሚመስለኝ። ነገር ግን ህብረቱ ለአገርና ለሀገር አንድነትና ወያኔን በመጣል ላይ በሚለው ሁኔታ ላይ ተባብሮ ያንን ውሳኔ በሚወስድበት ጊዜ በተቃራኒው ደግሞ ያለው የምናየውና የምንሰማውና የሚደረገው ሁኔታ በሙሉ ደግሞ ከዛ በጣም የተለየ ነው። በተለይ በቅንጅቱ በኩል የሚቀርበው በዛ ላይ ህብረቱ የሚወስደው አቋም ካሁኑ በመዘጋጀትና ህዝቡ በዛ ሁኔታም እንዲዘጋጅ ለምሳሌ ህብረቱ ስብሰባ አድርጎ ባዳበረው ቦታ ላይ ሄዶ እንደገና ስብሰባ ማድረግን የሚመለከቱትን እንደገና ደግሞ ተወካዮችን በማስወዳደር በኩል ባሉት ሁኔታዎች ላይ በእናንተና በቅንጅቱ መካከል ያለ ውይይትና ለወደፊት ይደረጋል የተባሉ ነገሮች አሉ ወይ? ግንኙነትስ ታደርጋላችሁ ወይ? ይህ ለህዝቡ ግልጽ ሆኖ ቢቀመጥ ካሁኑ የተሻለ ይመስለኛል እነሱ ከሚወስዱት የፕሮፓጋንዳ ዘመቻ አንጻር በማለት ነው። እንግዲህ ምንድነው እኛ በቅድም ያልኳችሁ ፖሊሲዎች ያው ዲፕሎማሲያዊ አንዳንድ ጊዜ ቋንቋ መጠቀም አስፈላጊ ስለምን አንዳንድ ጊዜ እና የኛ ፖሊሲ አንድ ተቃዋሚ አንድ ኢህአዴግ ነው የሚለው ፖሊሲ እናራምዳለን ነው። ሌላው ውይይት አድቤዎች አደባባይ ያደረግነው በዚህ ጸረ የመንግስትን ሰላም ሀሳብን በመቃወም በጋራ ሰርተናል። ከዛ ውጪ በቅንጅቱና በእኛ መሀል በተለያዩ መንገዶች የታሰሩ ወይም የተደረጉ ውይይቶች የሉም። አንዱ ትልቁ ችግራችን ደጋግመን ለነጻና ፍትሃዊ ምርጫ ፕሪኮንዲሽኖችን በጋራ የመግፋቱን እነሱም እንዲገፉ ሞክረን ነበር። እኛ እየተደራደርን ነበር። እነሱ ያንን ድርድር በራሳቸው ቴክኒካል ፕሮብሌም አልገፉትም። አንዱ እኮ ይሄንን ድርጅትና ህብረቱን የለየው በሚመጣው ምርጫ ላይ በምን ጊዜና ሁኔታ ምርጫው እንግባ እንወስናለን የሚለውን የራሳቸው ስትራቴጂ ቀይሶ በመከተላቸው የተፈጠረ ነው። አንዱ እጅግ በደም እኔ ደጋግሜን ለቅንጅቱ መሪዎች ቅንጅቱ እንኳን ትናንት ነው ፈጠረው ከዛ በፊት ለነበሩ ድርጅቶች ጋር ችግር የገጠምን በኢትዮጵያና በሰሜን አሜሪካ ያሉ አባሎቻቸው መሀል ችግር ያለን ይመስለኛል። እኔ በሰሜን አሜሪካ ጫካ ያሉ አባሎቻቸው ለሚያደርጓቸው ነገሮች አንዳንድ ጊዜ እኛ አባል ድርጅቶች የለንም ደጋፊዎች እንጂ አባል ሆኖ የሚንቀሳቀስ ማን ነው በቅርንጫፍ ሆኖ የድርጅት አባል ሆኖ ወይም ሙሉ ኃላፊነት ወስዶ የሚንቀሳቀሱ የሉም እያሉ በተለይ ከዚህ በፊት ከተለያዩ ድርጅቶች ጋር ስንጨቃጨቅ ነበር። እዛ በሰሜን አሜሪካና በኢንተርኔቱ በህብረቱ ላይ ጦርነት ያካሂዳሉ። ኢትዮጵያ ውስጥ ደግሞ ባለው ሁኔታ ቁመታቸው ስለሚያውቁ ያንን ለማካሄድ የሚችሉበት ሁኔታ ላይ አይደሉም። ስለዚህ እኛ ከዚህ በፊትም ደጋግሞ አስቸጋሪ ሁኔታ ውስጥ ቀጥቶናል። አሁንም እሱን አልኩኝ ደጋግሜን ለኢትዮጵያ ህዝብ ለማንም ግልጽ ማድረግ የምንፈልገው ህብረቱ ያለውን ፖሊሲ ላይ ለማዋል ይንቀሳቀሳል። ግራና ቀኝ እየረገጡ ህብረቱን ምን አጠቃላይ የኢትዮጵያ ህዝብ ትግሎችን በማስፈልግ አቅጣጫ መግፋቱን ለማንም እንዳይጠቅም በተለይም በሰሜን አሜሪካ ያሉ የቅንጅት ደጋፊዎች በህብረቱ ላይ በአንድ በኩል አላስፈላጊ የሚሆን ብቻም ሳይሆን
ህብረቱን ለማፍረስ እየተንቀሳቀሱ በሌላ በኩል ደግሞ ከኛ ጋር የኢትዮጵያ ህዝብን ትግል ወደፊት እንሄዳለን የሚለው የጅዋጅዌ ጨዋታ ማብቃት አለበት እንላለን። ካላበቃ ደግሞ ከማንም በላይ እነሱም ሊከፍሉበት የሚችል የዋጋ ሊከፍሉ ይችላሉ። እዚህ ላይ እኛ ህዝቡን ትግል ወደፊት ለመግፋት አማራጭ ፖሊሲ ብለን የምንገብተው አንድ ተቃዋሚ አንድ ኢህአዴግ ነው። ይሄንን ፖሊሲ ተጠቅሞ ተቀብሎ ደግፎ ካልተሰለፉ በስተቀር አስቸጋሪ ነው። ዞሮ ዞሮ ውጤቱ ከዚህ በፊት ኢትዮጵያ ውስጥም በተለይም የኢትዮጵያ ተቃዋሚ ኃይሎችን ለሁለት የከፈለ እጅግ በጣም አደገኛ እርምጃ ነው የሚለውን በግልጽ ቋንቋ አስቀምጠናል። ለወደፊቱ ከዚህ ታቅቦ ለአጠቃላይ ኢትዮጵያ ህዝብ ትግል የራሳቸውን አስተዋጽኦ ለማድረግ ካልፈለጉ በስተቀር የኢትዮጵያ ህዝብ ትግልን ህዝብንም በአጠቃላይ ራሳቸውንም አላስፈላጊ የሆነ ዋጋ ሊከፍሉበት የሚችሉበት ሁኔታ ሊፈጠር ይችላል። እኛ የኢትዮጵያ ህዝብን ለማታገል በምንችለው መንገድ እንንቀሳቀሳለን። ይሄማ በግልጽ ቋንቋ መቀመጥ አለበት። ግን ከላይ በልዩነቶቻችን ላይ ብቻም ሳይሆን በተለይም አንድ ተቃዋሚ አንድ ኢህአዴግ የሚለውን ፖሊሲ ስራ ላይ እንዲያውሉ ነው። ማን የተሻለ ተወዳዳሪ ያቀርባል፣ ማን የተሻለ ኢትዮጵያ ስፋት ባለው ኢትዮጵያ አካባቢ ይንቀሳቀሳል የሚለው እሱ ነገር እንታያለን። ያን እኛ ደሱ ያጋሉ እኛም እናጋለን። አብዛኛው የኢትዮጵያ አካባቢ ተሸፍኖ ሰፊ እንቅስቃሴ እያደረገ ያለው ህብረቱ ነው። ደሱም ያጋሉ እኛም እናጋለን። እዚህ ያን ያክል የሚያዘንቅ አይደለም። እነሱም እኛን የሚበልጡበት ያውቃሉ። የሰሜን አሜሪካ ድጋፍ ምናልባት ከኛ የተሻለ ሊኖራቸው ይችላል እዛ ከሚገኙ አንዳንድ በገንዘብና በሌሎች ነገሮች። ግን አብዛኛው የኢትዮጵያ ግዛ አካባቢን ሸፍነን እየተንቀሳቀስን ነው። አብዮት በአደባባይ የተደረገው ስብሰባ ላይ እኛ ከሌለንበት ሊያገኙ የሚችሉትን ሰፊ ህዝባዊ ድጋፍ በመፍራትም ጭምር ነው እኛንም ጠይቆ ተደራድረን ያንን የጋራ ስብሰባ ያደረግነው። ስለዚህ እነዚህ ነገሮች እነሱም ደጋግሞ እንዲያስቡበት እንፈልጋለን። አላስፈላጊ የታሪክ ስህተት ሰርቶ ነገ ለታሪክ ፍርድ እንዳንቀርብ መጠንቀቅ አለባቸው። በተለይም በሰሜን አሜሪካ ያሉ ደጋፊዎቻቸው ኢትዮጵያ ውስጥ ያሉት በሬዎቻቸው የሚያካሂዷቸውን ነገሮች በጥንቃቄ ካልያዙት በስተቀር በአንድ በኩል በእኛ ላይ ጦርነት እያካሄዱ፣ በአንድ በኩል እኛን እግራችን ይዘው እየጎተቱ፣ በሌላ በኩል ደግሞ ከኛ ጋር የኢትዮጵያ ህዝብ ትግልን በተቃዋሚ ጎራ ሆኖ ለመግፋት አስቸጋሪ ስለሆነ አንዱን መንገድ እንዲመርጡ በዚህ አጋጣሚ ጠይቃለሁ። አሸንፋለን። ግንባርክን አሳየን፣ 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 ግንባርክን አሳየን። ትግሉ ሲመር ሲቀር የኋልዮሽ ለፈረጠጡ ትግል ምኑን ትግል ሆነ? የአጥንት ፍላጭ የደም መረቅ በሚለገስበት ግብር ጭቁን ላይ ቀርለት የአብዮት ፍልሚያ ትንቅንቅ በመውደቅና በማውደቅ በሾህ ባረንቋ ባዘቅት በማይባጥጡት የሾዳለት ቋጥኝ ሚና ጉድባ ፈፋና ጥምዝምዝ አምባ ብራቅ ነገር ነጎድጓድ ቋያ የታቀፈ ንዳድ በሳት አፈና ሞገድ በተጋሎ ያሳር መንገድ ነፍስ እንደገደል ዳር ቄጤማ በስጋችን መሃል ተላትማ ትኑር አትኑር ትርባ ትርባ ጠፋች አልጠፋች ስንል ባለንበት ጎርፍ መሃል በጋራ ገደል በወንዝ ዳር የማያወጡት ትግል ካልተመታ ካልተደማ በኖርን አልኖርን የጣር ግፍፊት ካልተሰቃየነውማ ካልተሰደድን ካልተባረን ሲወጉን ካልወጋንማ አብዮቱ ካልከረረ እንደሬት ካልጎመረረ ቀኝ አድርባይ ግራ አድርባይ በጊዜው ካልተበጠረ ቀኛ ጉልጀብድ ግራ ጉልጀብድ በቋያው ካልተጠረረ ወዳጅ ጠላት ሁሉም በየቀየው ካልሰፈረ ድንበር ካልተካለለ አይቀርነውና መቼም በታሪክ እንደነበረ አንድ ወደፊት እያሳየ ሁለት የኋሊት ካልቀረ
ከመንገድ መንገድ ተመርጦ ከገቢር ገቢር ተፋልጦ ከሀሳብ ሀሳብ ተፋጦ ሸጋው መስመር ካልነጠረ ወግሮ ካልተወገረ ጭሮ ካላንጨረጨረ ቀራኔው በውል ካልጎላ እየፈላ ካልሰከነ ካልማለደ ካልጠረረ ጋብ ካላለ ካልገነፈለ ካልደፈረሰ ካልጠራ ካልመረረ ካልጎመራ ካልበረደ ካልሞቀ ካልበሰለ ካላረረ ባሳሩ ካልተፈተነ ትግል ምኑን ትግል ሆነ?